ገዳማችን የዕድሜ ባለጸጋ ገዳም ነው። 531 ዓመት ያስቆጠረ ገዳም ንጉሥ ሳህለ ሥላሴ ኃይለ መለኮት እምዬ ምኒልክ ሌላውም ነገሥታት የነገሱበት ስፍራ፣ ሥጋ ወደሙ የተቀበሉበት መገበሪያ ስፍራ፣ አገር ያስተዳደረው ገድል አዝለው ምናልባት ፍርዳቸው የተስተካከለ አፄ ናዖድ የተባሉ ደግ ንጉሥ ይህ አካባቢ አፍሪካ ካርታ የሚመስል የኢትዮጵያ ካርታ የሚመስል አቀማመጥ ያለው እኛ አባት ወደዚህ ስፍራ መጡና የእመቤታችን ቤተ መቅደስ ሰሩ። በ1487 አሁን ካለ ቤተ መቅደስ በስተጀርባ እመቤታችን ፈቅዳላቸው ይህንን ቤተ መቅደስ እዚህ አካባቢ አነጹ። ቀደም ሲል እመቤታችን በስደት ዘመኗ ያረፈችበት ስፍራ በረከት እየሸለመች የምትመለስ ጥንታዊትና ታሪካዊ ስዕል ናት። አፄ ናዖድ የተባሉ በቤተ መንግሥታቸው ጸሎት እያደረጉ እያለ ቤቱ ከፀሐይ 7 እጅ አበራ። እመቤታችን ድንግል ማርያም ተገለጸችላቸውና እንዲህ አለቻቸው፣ አፄ ናዖድ ሂድና አንጎለላ ላይ ቤተ መቅደስን ሥራ። ማነሽ ብዬ ጠየቅኳት አሉ። የማዕጠንት ሥርዓት ከ100 ዓመት በፊት የነበረ ሥርዓት ነው። አካባቢው ላይ ሰው እየሞተ ከብት እየሞተ አንበጣ ገብቶ ቸነፈር ሲያስቸግራቸው የድንግል ማርያምን ስዕል ይዘው ዝናቡ ሲቀርባቸው ጊዜ የእመቤታችን የድንግል ማርያም ስዕል ይዘው የስዕሏ ቀለም የሰው ቆዳ እንደለበሰ ተደርጎ የተሰራ ነው። ነጭም የማትሉት ቀይም የማትሉት ከብራና ስር ከዛፍ ስር ተቀምሞ የተሰራ የሚገርም ቀለም ነው። ስዕሏ 3 አይነት ቀለማት ብቻ ነው ያሉት። ወደ እመቤታችን እየጸለዩ ጠዋት ስዕላቱን አወጡና ከሰዓት በኋላ እረ ዝናብ ዘነበ አመስግኖ የተጠማ ውሻን ያጠጣችበት የወርቅ ጫማ ተስሎባታል። እኛም ከምሕረቷ የምሕረቷን ዝናብ ለምንፈልግ ልጆቿ በእጆቿ የምሕረት ዝናብን ታርከፍክፍልን፣ እመቤታችን ትድረስልን። ዝናቡ ዘነበ፣ አንበጣው ቀረ፣ ሰው መዳነ፣ ሁሉ ነገር ተስተካከለ። ከ100 ዓመት በፊት የነበረ ሥርዓት ዛሬም ድረስ እንዲህ ባማረ መልኩ በየሳምንቱ ቅዳሜና እሑድ የሚደረግ ሥርዓት ሰሚነሽ ኪዳነ ምሕረት ብቻ ነው። ወንዶች በወንዶች አንቀጽ፣ ሴቶች በሴቶች አንቀጽ በጉልበታቸው ተንበርክከው በግንባራቸው ተደፍተው ለእመቤታችን ለድንግል ማርያም የጸጋ ስግደት ሲሰግዱ ይታያል። የብርሃን ልብስ ለብሳ እመቤታችን ድንግል ማርያም ለሁለቱ ባልና ሚስቶች ተገለጸችላቸው። ኃይለ መስቀል ሂድና አንጎለላ ላይ ቤተ መቅደስን ሥራ አለችኝ አሉ። በ1969 ዓመተ ምህረት መጡና ይሄን የምታዩትን ቤተ መቅደስ መስከረም 1 ጀመሮ ግንቦት 1 ቀን በ8 ወር ተጠናቀቀ። በረከት የምናገኝበት ቀን ሰዓት ጊዜ ስለሆነ ሁላችንም መምጣታችን ካልቀረ ድነን መሄድ መቻል አለብንና እመቤታችን ትስማን። ሁላችንም እንደ እህቶች ፀሐዩ አለሁን ባካችሁ ከቁጥር 4 አካባቢ ስታነበው ልመናህና ጸሎት ተሰምቷልና አትፍራ። ይህንን ኃይለ ቃል የተናገረው ድንግል ማርያምን ያበሰረ መልአኩ ቅዱስ ገብርኤል ነው። ኃይለ ቃሉ የተነገረው ለካህኑ ለዘካርያስ ስለሆነ እንዲህ አለው ቅዱስ ገብርኤል ልመናህና ጸሎት ተሰምቷልና አትፍራ። የሁላችንም ልመና ድንግል ማርያም ተስማን። እስቲ እልል ብላችሁ አመስግኗት። በዚህ መጽሐፍ ቅዱስ ላይ የምናገኘው ኃይለ ቃል
ሁለት በቅድስና የሚኖሩ ባልና ሚስቶች እግዚአብሔርን የሚፈሩ በትእዛዙ በሕጉ የሚኖሩ እንዲህ ይላል ቅዱስ መጽሐፍ፣ ሁለቱም ባልና ሚስቶች ከኃጢአት የራቁ ነበሩ ብሎ ስለ ዘካርያስና ስለ ኤልሳቤጥ መስክሮልናል። እንዲህ የተባለ የለም እኮ። አሁን ካህኑ ዘካርያስና ኤልሳቤጥ ልጅ ባለመኖራቸው እጅግ እያዘኑ ወደ እግዚአብሔር እያለቀሱ በመኖርበት ጊዜ አምላካችን እግዚአብሔር ጎበኛቸው። ኤልሳቤጥ አርጅታ ነበረ። ካህኑ ዘካርያስም አርጅቶ ነበረ። የልጅና ስሜት ተሰምቷቸው ነበረ። ሰውነታቸው ተሸብሽቦ ነበረ። መቼም በዛ ዕድሜ ልጅን መጠየቅ ይከብዳል፣ እግዚአብሔር የሚሳነው ነገር ስለሌለ። አሁን ከዕለታት በአንድ ቀን እንደ ካህናቱ ዘካርያስ ካህን ስለነበረ ወደ እግዚአብሔር ቤተ መንግሥት ዕጣኑን ሊያጥን ገባ። እያጠነ እያለ በስተቀኝ በኩል ቅዱስ ገብርኤል መጣና እንዲህ አለው። ካህኑ ዘካርያስ ቅዱስ ገብርኤልን ሲያይ ደነገጠ። ቅዱሳን ያስደነግጣሉ፣ መላእክት ያስደነግጣሉ፣ ክርስቲያኖች። ከዛ እንዲህ አለው፣ ዘካርያስ ልመናህና ጸሎትህ ተሰምቷል፣ አትፍራ። ሚስት ኤልሳቤጥ ትወልዳለች፣ ወንድ ልጅ ስሙም ዮሐንስ ይባላል። ትርጓሜው ፍስሐና ደስታ ይባላል። ብዙዎች በመወለዱ ደስ ይላቸዋል ብሎ ኧረ ምስራችን ነገረ። አመስግኑ። ለእኛም ዛሬ በዕለተ ቀኗ እንደዚህ ያለ ምስራች ድንግል ማርያም ትንገራችሁ። ልጅ የሌላችሁ ልጅ ትስጣችሁ። ሰሚነሽ ኪዳነ ምሕረት አሜን በሉ እስቲ። ሥራ የሌላችሁ ሥራ ትስጣችሁ። ሰሚነሽ ኪዳነ ምሕረት አረ ጤና የጎደላችሁ ጤናችሁን ትመልስላችሁ። ባካችሁ እልል ብላችሁ አመስግኑ። እዚህ ያለው መርሃ ግብር አጠር አድርገን ነግራችሁና ምክንያቱም ወቅቱ የዝናብ ወቅት ስለሆነ በሰላም ወደ ቤታችሁ እንድትገቡ አምላካችን እግዚአብሔር ያግዘን ሁላችንም። ዛሬ የሰሚነሽ ኪዳነ ምሕረት ዓመታዊ በዓሏ ነው። ምናልባት እግዚአብሔር ፈቅዶ ፍልሰታን በሰሚነሽ ኪዳነ ምሕረት ካሳለፍን ትልቁ በዓሏ ነው። እግዚአብሔር እዛው ያደርሰን ሁላችንም። ሰሚነሽ ኪዳነ ምሕረት የምሕረት ቃል ኪዳን 12 አይነት ጸበል ያለበት ገዳም እመቤታችን በስደት ዘመኑ በንብ የሚጠበቅበት ቅዱስ ስፍራ እመቤታችን የባረከችው ይህንን ቅዱስ ስፍራ እንድትረግጡ እባካችሁ እንኳን ፈቀደችላችሁ። አመስግኗት ድንግል ማርያምን። ገዳማችን የዕድሜ ባለጸጋ ገዳም ነው። 531 ዓመት ያስቆጠረ ገዳም እነ ንጉሥ ሳህለ ሥላሴ ኃይለ መለኮት እምዬ ምኒልክ ሌላውም ነገሥታት የነገሱበት ስፍራ፣ ሥጋ ወደሙ የተቀበሉበት መገበሪያ ስፍራ፣ አገር ያስተዳደሩ ገድል አዝለው ምናልባት ፍርዳቸው የተስተካከለ የበረከት ስፍራ ነው። ዛሬም ድረስ ቅድም ያያችሁት የማዕጠንት ሥርዓት ከ100 ዓመት በፊት የነበረ ሥርዓት ነው። ምናልባት እናንተ እንድትመጡ ገንዘብ ለማግኘት እንደው ምናልባት ሰው ገዳሙ ላይ እንዲመጣ አይደለም ሥርዓቱ። ከ100 ዓመት በፊት የነበረ ሥርዓት አካባቢው ላይ ሰው እየሞተ ከብት እየሞተ አንበጣ ገብቶ ቸነፈር ሲያስቸግራቸው የድንግል ማርያምን ስዕል ይዘው ዝናቡ ሲቀርባቸው ጊዜ የእመቤታችን የድንግል ማርያም ስዕል ይዘው ማዕጠንት ይዘው መስቀል ይዘው እመቤታችን ከፊት አስቀድሞ ሰላም ለስዕልኪ
እንተ ኤልያስ ደመና ብለው ወደ እመቤታችን እየጸለዩ ጠዋት ስለ አድኖ አወጡና ከሰዓት በኋላ እረ ዝናብ ዘነበ አመስግኖ ዝናቡ ዘነበ፣ አንበጣው ቀረ፣ ሰው መዳነ፣ ሁሉ ነገር ተስተካከለ። ከመቶ ዓመት በፊት የነበረ ስርዓት ዛሬም ድረስ እንዲህ ባማረ መልኩ በየሳምንቱ ቅዳሜና እሑድ የሚደረግ ስርዓት ሰሚነሽ ኪዳነ ምሕረት ብቻ ነው። ዛሬ ላይ ስናይ ብዙ አድባራትና ገዳማት ላይ ይህ ስርዓት ተደግሞ እናየዋለን። የመጀመሪያው ስርዓት ግን ሰሚነሽ ኪዳነ ምሕረት ገዳም፣ ምናልባት አክሱም ጽዮን ላይ፣ ደብረ ሊባኖስ ገዳም፣ ግሸን ማርያም እንዲህ ያሉ ትልልቅ ገዳማት ላይ የነበረ የሚኖር ወደፊትም የሚቀጥል ስርዓት ነውና አምላካችን እግዚአብሔር በረከት ያደርግልን። ሲያሜን በሉ። ይሁንልኝ ይደረግልኝ ማለት ነውና እመቤታችን ደስ ይበላት፣ አመስግኗት እባካችሁ። አፄ ናዖድ የተባሉ ደግ ንጉሥ ይህ አካባቢ አፍሪካ ካርታ የሚመስል የኢትዮጵያ ካርታ የሚመስል አቀማመጥ ያለው እኛ አባት ወደዚህ ስፍራ መጡና የእመቤታችን ቤተ መቅደስ ሰሩ። በ1487 አሁን ካለ ቤተ መቅደስ በስተጀርባ እመቤታችን ፈቅዳላቸው ይህንን ቤተ መቅደስ እዚህ አካባቢ አነጹ። ቀደም ሲል እመቤታችን በስደት ዘመኗ ያረፈችበት ስፍራ አፄ ናዖድ የተባሉ በቤተ መንግሥታቸው ጸሎት እያደረጉ እያለ ቤቱ ከፀሐይ 7 እጅ አበራ። እመቤታችን ድንግል ማርያም ተገለጸችላቸውና እንዲህ አለቻቸው፣ አፄ ናዖድ ሂድና አንጎለላ ላይ ቤተ መቅደስን ሥራ። ማነሽ ብዬ ጠየቅኳት አሉ። እኔ እናትህ ሰሚነሽ ኪዳነ ምሕረት ልጆቼን እንዲበላቸው። ሰሚነሽ ኪዳነ ምሕረት ማለት ልመናን የምትሰማ ጸሎትን የምትሰማ እንባን የምትጠርግ ደግ እናት ነች በልና ነገራቸው። አመስግኗት ድንግል ማርያም። ዛሬ ምኑ ቀን የጨለመባችሁ ግራ የተጋባችሁ በትዳራችሁ የምታለቅሱ እየሰራን ገንዘብ የማይበረክትልን መድኃኒት ቀለባችን የሆኑ ሰዎች እመኑ፣ ዛሬ የማርያምን እምነት ቀምሳችሁ ስትሄዱ ሁሉ ነገር ይቀየራል። አመስግኗት ድንግል ማርያምን አመስግኑ። ታዲያ ለመዳን እምነት ያስፈልጋል፣ ዝቅ ማለት ያስፈልጋል። ትላንት ስለሰራነው ኃጢአት መጸጸት ያስፈልጋል። ከተቀመጥንበት ወንበር መውረድ ያስፈልጋል። በገንዘብና በሀብት ሳይሆን በእግዚአብሔር ማመን ያስፈልጋል። ምናልባት ተመላልሻለሁ አልተሳካልኝም፣ ዛሬ እንዲህ 7 ጊዜ 4 ጊዜ ብለን ቀን የምንቆጥር ጀርባችን ንጹሕ ላይሆን ይችላል። እመቤታችን ድንግል ማርያም ከስሟ በላይ ብዙ የተደረገላችሁ እኮ አላችሁ። ልጅ የተሰጣችሁ፣ ሥራ የተስተካከለላችሁ፣ ሕይወታችሁ የሰመረ ለሰሚነሽ ኪዳነ ምሕረት ለመመስከር ቃል ያጠራችሁ፣ ኧረ ሌሎችም እንዲሰሙ አመስግኑ ባካችሁ። ልልብላችሁ አመስግኗት። አፄ ናዖድ የእመቤታችን ድንግል ማርያም ቤተ መቅደስ ከሰሩ በኋላ ወደ ጎንደር ሄዶ የድንግል ማርያም ጽላት አምጥተው አኖሩ። በ35 ዓመታቸው ነሐሴ 7 ቀን በክብር አረፉ። ከዛ በኋላ እዚያ ሀገር የተወለዱ ትዳር ይዘው ልጆች ወልደው በደብረ ብርሃን ከተማ የሚኖሩ ኃይለ መስቀል የተባለ ጀግና፣ አቤት ትዳራቸው ሲያምር፣ ፍቅራቸው የበዛ፣ ባል ሚስቱን ያከብራል፣ ሚስት ደግሞ ባሏን ታከብረዋለች።
አብረው ይቆርባሉ፣ ነዳያን ያበላሉ። አንተ ትብስ አንቺ ትብስ ይባባላሉ። ዛሬ ያለን ትዳር በእውቀት የበለጸገ በሀብት የተገናኘን የእግዚአብሔር እጅ የሌለበት ትዳር ስለሆነ ነው። የእያንዳንዳችሁ ትዳር እንደ በሶ እየተበጠበጠ ያለው ለዚህ እኮ ነው። ወገኖቼ ሚስቶቻችሁን አክብሩ፣ ባሎቻችሁን አክብሩ። ቅዱስ መጽሐፍ እንዲህ ይላል፣ ሚስት ቤተ መቅደስ ናት፣ ባል ደግሞ ክርስቶስ ነው። ሚስቶች ለባላቸው ይገዙ፣ ከዚህ የመጣ ነው እንጂ ሚስቶች እንደ ቂጣ ይጠፍጠፉ ማለት አይደለም ወገኖች። እግዚአብሔር ማስተዋሉን ያድለን ለሁላችንም። ሁለቱ ባልና ሚስቶች ወደ ጸሎት ቤት ገቡና እየጸለዩ እያለ ቤቱ ከፀሐይ 7 እጅ አበራ። ኃይለ መስቀል አጸደ ማርያም ተባባሉ። ብርሃኑ ገረማቸው። ወደ ምስራቅ ሲመለከቱ የብርሃን ልብስ ለብሳ እመቤታችን ድንግል ማርያም ለሁለቱ ባልና ሚስቶች ተገለጸችላቸው። ኃይለ መስቀል ሂድና አንጎለላ ላይ ቤተ መቅደስን ሥራ አለችኝ አሉ። ማነሽ ብዬ ጠየቅኳት። እኔ እናት ኧረ አመስግኗት ሰሚነሽ ኪዳነ ምሕረት ነኝ አለች። እግዚአብሔር ከሁላችን ጋር ይሁን። በ1969 ዓመተ ምህረት መጡና ይሄን የምታዩትን ቤተ መቅደስ መስከረም 1 ጀመሩ። ግንቦት 1 ቀን በ8 ወር ተጠናቀቀ። ግንቦት 1 ቀን ቤተ መቅደሱ ተባረከና እመቤታችን ድንግል ማርያም ካህናቱ በእልልታ በዝማሬ ወደ ቤተ መቅደሷ ገባች። አመስግኗት። ወደ ቤተ መቅደሷ ገባች። እሷ ስትገባ ንቦች መጡና ቤተ መቅደሱ ላይ ሰፈሩ። ይኸው ወንዶች ከዚህ ከመርገፉ ጀምሮ እስከ ጉልላቱ ድረስ ርቀቱን እዩት። ወራጁ ላይ ትሪ የሚያካክል እንጀራ፣ ሰፌድ የሚያካክል እንጀራ 40 አባቶች እየቆረጡ እንደ ብልብላ ጊዮርጊስ ገዳማችን እምነቷ ማር ነው። ይኸው ዛሬ በብዙ በርሜሎች ተበጥብጦ ሁላችንም በነፃ መድኃኒት እናገኛለን። አመስግኗት ድንግል ማርያም። ገዳማችን የዕድሜ ባለጸጋ በካህናት በር ጋዙሩና ወደ ካህናት በር ወደ ላይ ቀና ብላችሁ ወደ 10 እንጀራ የሚሆን ፊት ለፊት ላይ ዳር ላይ እንዲህ ካገኘን ወደ ላይ ስንገባ ቤተ መቅደሱ ስትገቡ ከኮርኒሱ በላይ እንዳለ ንብ ነው። 90 ቀፎ የሚሆን መቼም ማር እያለ ንብ ከሌለ፣ ቅቤ እያለ ላም ከሌለ ገዳማችን ላይ ትንሽ ይከብዳል። ይኸው ሁላችሁም እያያችሁ ሂዱ፣ ፎቶ እያነሳችሁ ሂዱ፣ እየተመለከታችሁ ሂዱ። እግዚአብሔር ከሁላችን ጋር ይሁን። ገዳማችን ይሄ ነው። ከጀርባ እመቤታችን ድንግል ማርያም ቆማ የጸለየችበት ቅዱስ ስፍራ፣ እዚያ ጥሯ ስር 12 አይነት ጸበል ያለበት ቅዱስ ቦታ፣ ወደ ሾላው ስንሄድ ደግሞ ምዕራፈ ቅዱሳን የቅዱሳን መዋያ ማደሪያ አባቶቻችን በስውር የሚያገለግሉበት ስፍራ። ግሸን ብትሄዱ ስውራን አባቶች አሉ። ላሊበላ ሂዱ፣ ስውራን አሉ። ጻድቃኔ ማርያም ሂዱ፣ ስውራን አሉ፣ ያገለግላሉ። አባቶቻችን በረከታቸው ይደርብን። ገዳማችን ይሄ ነው። ዙሪያውን በዋሻ የተከበበ ገዳም። ዛሬ ከዛ ሁለቱን ዋሻ ገብተን እናያለን። ዛሬ ተባርከን ተቀድሰን ጸሎታችን ሰምሮ እያለቀስን ሳይሆን እየተደሰትን እንሄዳለን። አምላካችን እግዚአብሔር ከሁላችን ጋር ይሁን።
ወገኖቼ ንስሐ ግቡ። ንስሐ አልገባችሁ ንስሐ ግቡ። ሰው ገንዘብ ካለባችሁ የሰው ገንዘብ መልሱ። አገራችን ኢትዮጵያን እግዚአብሔር ይጠብቅልን። አሜን በሉ። በጆሮአችን የሰማነውን በዓይናችን አያሳይብን። አገራችን ኢትዮጵያ ሐኪም ያስፈልጋታል፣ ካህን ያስፈልጋታል፣ ዶክተር ያስፈልጋታል። መዓዛዋ እየተቀየረ ስለሆነ አምላካችን እግዚአብሔር አገራችን ሰላም ያደርግልን። ወገኖቼ ወደ ገዳም መሄድ ብቻ አያጸድቅም። ግሸንም መሄድ አያጸድቅም። ላሊበላ መሄድም አያጸድቅም። ንስሐ ካልገባን ሥጋ ወደሙ ካልተቀበልን የተጣላንና ያስቀየምን ይቅር ካላልን አለባበስ ብቻ እያሳመራችሁ የምትመጡ ከሆነ በመጣችሁ እግር ተመልሳችሁ እንዳትሄዱ እግዚአብሔር ይጠብቃችሁ። ሁላችሁ ወገኖቼ ንስሐ ግቡ እባካችሁ። ያስቀየማችሁ ሰው ካለ ይቅር በሉ። ገዳማችን የምሕረት ደጅ ነው። ገዳማችን የቃል ኪዳን ስፍራ ነው። ገዳማችን የበረከት ቦታ ነው። ከ10 ቀን በኋላ እዚህ ቦታ ላይ ብዙ ምዕመናን ይገባሉ። ፍልሰታን በሰሚነሽ ኪዳነ ምሕረት ሁላችሁ አሁኑን እያዘጋጃችሁ አምና ላይ 120 ሺህ ሕዝብ ተረክበናል። ብዙ ሰው ድኖ ሄደዋል። ዘንድሮ ደግሞ ከ70 ሺህ በላይ ከ170 ሺህ በላይ ክርስቲያኖችን እንቀበላለን ብለን ሁሉን ነገር ጨርሰናል። ባካችሁ ላልሰማ ሰው ንገሩ። እንደው ምናልባት የት ልሂድ ብሎ የተጨነቀ ሰው ካለ ይሄው የምሕረት ደጅ ግርግር የሌለበት ሰሚነሽን ማግኘት ይቻላል። የሱባኤ ቦታ ሁሉ ነገር አመቻችተናልና እግዚአብሔር ሁላችሁ በሀገር ውስጥም በውጭም ያላችሁ ለሰሚነሽ ኪዳነ ምሕረት ድንግል ማርያም ታደርሳችሁ። አሜን በሉ። እስቲ ዣንጥላችሁን እጠፉና እጃችሁን ለምስጋና አዘጋጁ። እስቲ እጃችሁን ከፍ አድርጉና አሳዩ። እሰይ ልጅዋ አማኑኤል ለድንግል ማርያም ቃል ሲገባላት ደጅሽን የረገጠ ወንድ 40 ቀን ሴት 80 ቀን አደርገዋለሁ አለ። ኧረ እጃችሁን ከፍ አድርጉ ብላችሁ አመስግኑ። ገዳምሽን የረገጠ ሰው ጸሎት ያደረገ ተአምርሽን የሰማ ንስሐ ሳይገባ ሥጋ ወደሙ ሳይቀበል አልገለውም አለ። ብላችሁ አመስግኑ። ወደ ገዳምሽ የሚመጣው ሰው በሙሉ መርጬ ምራጩን የምልከው። ገዳምሽን የረገጠ 12 ትውልድ ይማርለታል። ብላችሁ አመስግኑ። 12 ትውልድ ይህን ገዳም የረገጠ የበረከት ሥራ የሠራ ክብር ብጣሹን ከሳንቲም ክስካሹን የሰጠ ገዳምሽ ላይ ሱባኤ የያዘ የበረከት ሥራ የሠራ ኪዳን ያደረሰ ቅዳሴ ያስቀደሰ ሥጋ ወደሙ የተቀበለ ሰሚነሽ ብሎ ስምሽን የጠራ አይወቀስም፣ አይከሰስም፣ ገነት አስገባለሁ አለ። ብላችሁ አመስግኑ። ገነት አስገባለሁ አለ። ገዳምሽን የረገጠ አይወቀስም፣ አይከሰስም፣ ገነት አስገባዋለሁ አለ። ኧረ በማርያም አመስግኖ። እስቲ ሁለት እጃችሁን ከፍ አድርጎ በቤታችን ተባርክላችሁ። እጃችሁን ከፍ አድርጎ። የስዕሏ ቀለም የሰው ቆዳ እንደለበሰ ተደርጎ የተሰራ ነው። ነጭም የማትሉት ቀይም የማትሉት ከብራና ስር ከዛፍ ስር ተቀምሞ የተሰራ የሚገርም ቀለም ነው። ስዕሏ 3 አይነት ቀለማት ብቻ ነው ያሉት፣ ቀይ፣ ሰማያዊና ቢጫ። ቀዩ በቅዱስ ኤፍሬም ምስጋና የሰማዕታት እናታቸው እንደሆነች ለማጠየቅ፣ ሰማያዊው ክብሯን እናትነቷን ለመናገር፣ ቢጫው የብርሃን እናት እመብርሃን እንደሆነች ለማመልከት ነው።
ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ልጇን በግራው አቅፋ እሷ በቀኙ ቆማ ትታያለች። ቅዱስ ዳዊት በመዝሙሩ የወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ብሎ እንደተናገረ በንጽሕና የተሸለመች ለቅድስናው የምትመች ንጽሕት አዳራችን እንደሆነች ለማሳየት ነው። በግራዋ ልጇ መድኃኔ ዓለም ኢየሱስ ክርስቶስን አቅፈዋለች። ከኪሩቤል ስላገዘፋት ከሱራፌል ስላበለጣት በጽጌረዳ ከንፈሮቿ እንቡጥ ጉንጮቹን ስማው የጌታችን እናት እመቤታችን ለመሆን በቅታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ እጁ ዓለምን በአንድ እጁ የተጠቀለለ መጽሐፍ ይዞ ይታያል። ዓለምን መያዙ ይችን ዓለም ትላንት የፈጠርኳት ዛሬ የምገዛት ነገም የማሳልፋት አምላካችሁ እኔ ነኝ ሲለን ነው። የተጠቀለለ መጽሐፍ መያዙ ለአባቶቻችሁ ሕገ ልቡናን ለነቢያት ሕገ ኦሪትን ለሐዋርያት ሕገ ወንጌልን የሰጠኋቸው ሠራኤ ሕግ አምላካችሁ እኔ ነኝ ሲለን ነው። በእመቤታችን በቀኝና በግራ መላእክት ሰማያውያን ካህናት ናቸውና ልብሰ ተክህኖ ለብሰው ክንፋቸውን አርበው በቅዱስ ያሬድ ምስጋና መላእክትን ይተጋቢሆሙ ሰፉ ክነፊሆሙ ላይ ለማርያም ብሎ እንደተናገረ በእመቤታችን ላይ ክንፋቸውን አርበው በምስጋና ሲያወድሷት እናያለን። የምስጋናቸው በረከት የምስጋናቸው ትሩፋት ለእኛም ትድረሰን። የተጠማ ውሻን ያጠጣችበት የወርቅ ጫማ ተስሎባታል። እኛም ከምሕረቷ የምሕረቷን ዝናብ ለምንፈልግ ልጆቿ በእጆቿ የምሕረት ዝናብን ታርከፍክፍልን፣ እመቤታችን ትድረስልን። ወንዶች በወንዶች አንቀጽ፣ ሴቶች በሴቶች አንቀጽ በጉልበታቸው ተንበርክከው በግንባራቸው ተደፍተው ለእመቤታችን ለድንግል ማርያም የጸጋ ስግደት ሲሰግዱ ይታያል። ለዚህም ማሳያው እግሮቹ በቆሙበት ቦታ ሁሉ እንሰግዳለን ያለው የቅዱስ ዳዊት ቃል ነው። እንግዲህ የእመቤታችን የድንግል ማርያም ስዕል ላይ ትከሻዋ ላይ ፀሐይና ኮከብ ተስለዋል። ፀሐዩ በትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ እንደምናነበው ስሜን ለምትፈሩ ለእናንተ ደግሞ የጽድቅ ፀሐይ ትወጣላችኋለች ብሎ ተናግሮ ነበር። በጨለማችን ላይ ያበራ የጽድቅ ፀሐያችን ኢየሱስ ክርስቶስ እርሱ ሲሆን ፀሐይ የወጣባት ምስራቅ እመቤታችን እንደሆነች እንረዳለን። ሌላው ኮከብ ነው። ኮከብ ሰብአ ሰገልን እየመራ ወደ ቤተልሔም መጥቶ ነበረ። ያን ጊዜ እመቤታችን መድኃኒታችን ኢየሱስ ክርስቶስን ወልዳ በከብቶች በረት በነበረችበት ሰዓት ሰማይና ምድር፣ ነፍስና ሥጋ፣ ሕዝብና አሕዛብ፣ ሰውና መላእክት፣ ሰውና እግዚአብሔር በወላዲተ አምላክ በድንግል ማርያም ምክንያትነት ታረቁ። ለእኛም ቢሆን የልመናችን መቀበያ፣ የሐዘናችን መርሻ፣ የጭንቀታችን መመከቻ መርሴ ሐዘናችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ናት። እናንተ የክርስቶስ ወገኖች ሆይ ወላዲተ አምላክ ድንግል ማርያም ትታረቃችሁ። ሰብአ ሰገል ሳጥኖቻቸውን ከፍተው እጅ መንሻ ቀረቡለት። እነዚህ ዲያቆናት የያዙ 3 ሙዳይ ለኢየሱስ ክርስቶስ የቀረበ የእጅ መንሻ ምሳሌ ነው። አንደኛው ምን አመጣ? ወርቅ። ሁለተኛው ዕጣን፣ ሶስተኛ ከርቤ አምጥተዋል። ወርቁን ለመንግስቱ፣ ዕጣኑን ለአምላክነቱ፣ ከርቤውን ለመራራ ሞቱ እጅ መንሻ ይዘው መጡ። ሰብአ ሰገል 30,000 ሰራዊት አስከትለው ነው የመጡት። እነዚህ የምታዩዋቸው ካህናት የሰብአ ሰገል ምሳሌ ተደርገው ይወሰዳሉ። አንድም በእመቤታችን በግራና በቀኝ ቅዱስ ሚካኤልና ቅዱስ ገብርኤል እንዳሉ ካህናቱ የነገደ ሚካኤል፣ ዲያቆናቱ የነገደ ገብርኤል ምሳሌ ተደርገው ይወሰዳሉ። እንግዲህ ይቺ ስዕል ባለችበት ቦታ ወር በገባ ከ1 እስከ 7 እንደ አክሱም ላሊበላ እንደ አክሱም ታላቅ የምህላ ጊዜ ይደረጋል። ለወገኖቻችን ይጸለያል። አንዳንድ ጊዜ አለፍም ሲል ዝናብ እምቢ ሲል መስቀል ሁሉ ወደ ሰፈር ይወጣል። ሕዝቡን እየባረከች አገሩን በበረከት እየሸለመች የምትመለስ ጥንታዊትና ታሪካዊ ስዕል ናት። ታዲያ እናቶቻችን ፈትለው ሰም አዘጋጅተው ለመብራት ለቀንዲል የሚሆነውን ይዘው ይመጣሉ። እንዲህ ባልተሳካላቸው ጊዜ ደግሞ ምጽዋታቸውን፣ አስራቱን፣ በኩራቱን ለካህናት ደሞዝ የሚሆነውን ይዘው ይመጣሉ። እንደ ማርያም አራስ አንድ ሴት ስትወልድ የማን አራስ ነው የምትባለው? የማርያም አራስ። ሰዎች ሆነን ስንወለድ እምነትም ይኑር አይኑ ሰው ሁሉ ማርያም ማርያም የሚለውን ድምፅ እየሰማ ነው የተወለደው። እናቶች ሁሉ በወለዱ ዕለት የመጀመሪያ ምርቃታቸው ምንድን ነው? እንኳን ማርያም ማረችሽ ነው። ጠይቀዋት ሲወጡ ምን ይሏታል? ማርያም በሽልም ታውጣሽ ይሏታል። ስለዚህ አንዲት ሴት ወድቃ በመንገድ ላይ ወልዳ የተገኘች እንደሆነ
የማርያም እራትን እንውሰድላት ይባላል። ካለ በስጋው በእንቁላል በቅቤ ሸልሞ ከሌለ ዘይቱን ሞቅ አድርጎ አዘጋጅተው ይወስዱላታል። እሷም የማርያም እራት የሰማይ ቤት እራት ያድርግላችሁ ብላ አክብራ ትቀበላለች። እንዲህ እያሉ ነው ትውፊት ያቆዩት። ስለዚህ ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም እናታችን ይህንን ሀገር እንደምትባርክበት በረከት እንደምታወርድበት ለእኛም ለስጋችን በረከት ለነፍሳችን መድኃኒት እንድንቀበል በስዕሏ ፊት ሁላችሁም አንዳንድ ልመናችሁን አልቅሳችሁ ባላችሁበት ቦታ ሆናችሁ ለመብርሃን ንገሩ። ጸሎት እንዲሁ አይደረስም። ጸሎት ሲጸለይ ምጽዋት አብሮ ይሰጣል፣ እንባ ይጨመርበታል፣ ተማጽኖ ይጨመርበታል፣ ምስጋና ይጨመርበታል። ላደረገችላችሁ አመስግኑ፣ ለጎደለባችሁ ለምኑ፣ ላነሳችሁ ጨምሪልን በሉ። ከገንዘባችሁ ምጽዋት መጽውቱ። ለእግዚአብሔር አንድ ስትሰጡ በአንዱ ፈንታ 30፣ 60ና 100 መልሳችሁ የምትቀበሉት እናንተ ናችሁ። ለእግዚአብሔር መስጠት ቤት አያጎልም፣ እንደውም በክብር ላይ ክብር በጸጋ ላይ ጸጋ ይሰጣል። ስለዚህ ወላዲተ አምላክ ድንግል ማርያም በጸጋ ሸልማ፣ በጤና ሸልማ፣ በክብር ሸልማ፣ በበረከት ሸልማ፣ በረድኤት አድምቃ ወደ ቤታችሁ እንድትልካችሁ የምትፈልጉ የመብራን ወዳጆች በስዕሏ ፊት አንድ ልመና እየለመናችሁ ስጦታችሁን እየሰጣችሁ በረከት ተቀበሉ። ታዲያ ለእግዚአብሔር ስጦታ ሲሰጥ እየተጠቀለለ አይወረወርም። እሱ ለጠላችሁ ሰው እንደምትሰጡ ስጦታ እንደ ኔዊ ባለጸጋው ያለ እርቦት ለለመነው ወሩሮ በደም እንዳፈነከተው ማለት ነው። እንደዛ እንዳይሆንባችሁ ደስ እያላችሁ በስነ ምናልባት ነግዶ የማያተርፍ እጅ ነው፣ በኃጢአት የወደቀ እጅ ነው፣ በደም የተነከረ እጅ ሊሆን ይችላል፣ በጥንቁልና የረከሰ እጅ ሊሆን ይችላል። እባካችሁ እጃችሁን ከፍ አድርጎ ወደ ላይ። ክርስቲያኖች ከዛሬ በኋላ ጠንቋይ መሄድ፣ ጫት መቃም፣ ሲጃራ ማጨስ፣ ክለብ መግባት፣ ኮከብ ማስቆጠር፣ ታቱ መነቀስ በድንግል ማርያም አደራ እሺ በሉ። ረበ ማርያም እሺ በሉ። ከዛሬ በኋላ ንስሐ ልገባችሁ ንስሐ ግቡ እሺ በሉ። የሰው ገንዘብ የቤተ መቅደስ ገንዘብ ካለባችሁ መልሱ እሺ በሉ። ሁላችንንም እግዚአብሔር ለንስሐ ሞት ያባርጋችሁ። አመስግኑ፣ እንዲህ ብላችሁ አመስግኑ። ፍልሰታን በሰሚነሽ ኪዳነ ምሕረት ገዳም የገዳማችን አባቶች ሁሉም ነገር አዘጋጅተው በተስፋ እናንተን እየጠበቋችሁ ነው። ክርስቲያኖች በቂ አዳራሽ አለን። ጊዜያዊ ክሊኒክ ከፍተናል። ከ7 ከ6 ያላነሱ ባንኮችን ከፍተናል። ሁሉም ነገር አመቻችተን እናንተን እየጠበቅናችሁ ነው። በሀገር ውስጥም በውጭም ያላችሁ ይህን ሚዲያ የምትከታተሉ ሰሚነሽ ኪዳነ ምሕረት እጆቿን ዘርግታ ኑ ልጆቼ እያላችሁ ናትና ሁላችሁም ሰሚነሽን ጥሪዋን ሰምታችሁ ፍልሰታን በሰሚነሽ ኪዳነ ምሕረት እንድናሳልፍ ድንግል ማርያም ትፍቀድልን። ድካማችሁን ድካመ ቅዱሳን ታደርግላችሁ። ልጅ የሌላችሁ ድንግል ማርያም ልጅ ትስጣችሁ። ስራ የሌላችሁ ድንግል ማርያም ስራ ትስጣችሁ። ትዳራችሁ የተረበሸ ትዳራችሁ የተበጠበጠ Hallelujah.
እግዚአብሔርን አመስግኑ። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር ከ22ቱ ስነ ፍጥረታቶች ሁለቱን ሰራዊት አድርጓቸዋል። ለእግዚአብሔር ሁለት ሰራዊቶች አሉት። አንዱ በሰማይ አንዱ በምድር ያለ ነው። በሰማይ ያሉ ረቂቃኑ መላእክት ናቸው። በምድር ያሉ የሰው ልጆች ናቸው። የእግዚአብሔር ሰራዊት ታዲያ ከፊቱ ይቆማሉ አለ። ያማልዳሉ ማለት ነው። አባቶቻችንም ከእግዚአብሔር ጋር ያማልዳሉ፣ መላእክትም ከእግዚአብሔር ጋር ያማልዳሉ። እንዲህ ስለሆነ ግን ከመላእክትም የሰው ልጆች ይልቃሉ፣ ይበልጣሉ። ዕለት ዕለት አባቶቻችን ሥጋውን ደሙን እየፈተቱ እያጠቡ እየወለወሉ ሰማያዊ የሚያደርጉ እኒህ አባቶች ናቸው። የአባቶች ስልጣን ከመላእክት ስልጣን የሚበልጥ ነው። እልል ብላችሁ እግዚአብሔርን አመስግኑ። በመቀጠል በውዳሴ ማርያም ድንግል ማርያምን አባቶቻችን ይማጸናሉ። ከኛ የበረቱ አባቶች ሰአሊ ለነ ቅድስት ድንግል ሆይ የልጆችሽን ልመና ስሚ፣ እንባቸውን አብሺ፣ ከልጅሽ ከወዳጅሽ አማልጃቸው እያሉ ከኛ የበረቱ አባቶቻችን በከበረች
የከበረች ድንግል ማርያምን በከበረ ውዳሴ ማርያሟ ይማጸኑናል። ከዚያው አያይዘው ልጇን ወዳጇን በኪዳኑ ይማጸናሉ። ወደ ከበረች ወደ አባቶቻችን ጸሎት ይማረነ ይቻለነ ይማረነ ይቻለነ ቀለነ ተናገረና አምላካችን እግዚአብሔር ታዲያለቱን ባርኮ ቀጥቶ በሰላም በሰናይ እንዳታደረን አሁን ደግሞ ባርኮ ቀጥቶ በሰላም በሰናይ ያውለት ከመቤታችን ከቅድስት ኪዳነ ምሕረት ረድኤት በረከቷን ጠናቷን ያውለትን ተከትለን እግዚአብሔር በምሕረት አድርገውና አጥንታት ጠብቀን ሀገራችን ኢትዮጵያን ሕዝባችን ቅድስት ቤተክርስቲያናችን አምላካችን እግዚአብሔር በምሕረቱ በቸርነቱ በረድኤቱ ይጠብቅልን። ጸሎተ እግዚአብሔር አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ለዘለዓለሙ አሜን። ለዛቲ ስርየተ ኃጢአት ወሰኑት አላ አድኅነነ ወባልሐነ እምኩሉ መከራለች ድንግል በሕሊናኪ ወድንግል በሥጋኪ መግበጽ ወሰላለች ብሬታ ዚባነ ተወረሱ ከዚህ ተፈሱ ስክስ ምሕረተ ሀበ ወብዙ ኢየሱስ ክርስቶስ ከመይት ወለና ኃጣዊ መከማይ ሰማይ ተለግዚአብራዊ ሰላም ለኪን ዘንተኪነ ለኪ ማርያም ናተበቋት ማርያም ናይ ከማይጠነች በእንተ ሃናመት ያቀማውት ማይበረን ግል ባለች ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ አብዮ ለኪል እግዚአብሔር ይስጣት መንፈስ ለማይከ ዳንኤል መሪና ማላመቱ ነው መጀት አሰበኩ ሁሉ ተለይ እስመ ገብረ ሊቀ ኃይለ አብያተ ቅዱስ ስሙ ሳሉን ለትውልደ ትውልድ ለተፈሩ ገብረ ኃይለ ምራቱ ወዘሮ ለለ አብዮ እንዴት አመጡ ነው ለገና ነው አለሙ ለቶታን አፍሩን በረከት ለሁላን ነው ራቱ ለሁላን ተወኮ ለትሬ ኩሬ ተከተረ ሳለ ይሎ ለአዊ ናራ ወለበር ስራለም ኦም ዝቴ ፍተን የማይሰሩ ለሰይጣን ሙለ መድህ ወለተ ብርሃን ታሪክን ቅዱስን ያንስህን በተባርኪ ለቅዱስ ፍቅርኪ በረከተ ፍቅር ወልቂ ወአቡን ፈቅዱ ይሁድ በላሊ ወዳጅ ያለ ይማረኝ በዛው ዝናይ በረከተን ፈቀደ እግዚአብሔር በዛታ ወዲና ተዘለም ወይ አቡሃ በጣም መንበሩ ሰዓት ኢየሱስ ርኤ ተፈሳ ዛሎ ተስክልኝ ሲሳ ብርሃን በሰሉ